እስከዛሬ በዩኒት ሰርክሎቻችን ተጠቅመን ለማንኛውም አንግል የትም ቦታ ላለ አንግል የመጀመሪያው ኳድራንት ላይ፣ ሁለተኛው ኳድራንት፣ ሶስተኛው ኳድራንት እንዲሁም አራተኛው ኳድራንት ላይ ላለ አንግል በሙሉ ሳይን፣ ኮሳይን፣ ታንጀንት እንዲሁም ሌሎችም ኮሴካንት፣ ሴካንት በሙሉ እንዴት ማግኘት እንደምንችል አይተናል ነው። እሱ የሚቻል ነገር ነው፣ ማይቻል ነገር አይደለም። ነገር ግን እሱን ወስደን የተሰጠን ትሪጎኖሜትሪክ ቴብል ብናይ ግን ትሪጎኖሜትሪክ ቴብል ቫሊዎቻችን የሚዘረዝረው ከ0 እስከ 90 ዲግሪ ላሉ አንግሎች ብቻ ነው። ለእነዚህ አንግሎች ሳይናቸውን፣ ኮሳይናቸውን እንዲሁም ታንጀንታቸውን ይሰጠናል። ነገር ግን እንበልና ምሳሌ 120 ብል ሁለተኛው ኳድራንት ላይ ለሚያርፍ አንግል ምንም አይሰጠኝም እና እንደሱ አይነት ነገር ሲሆን ሪፈረንስ ያንን ቴብል እንዴት መጠቀም እንደምንችል ይረዳናል ማለት ነው። ሪፈረንስ አንግል የሚለው ኮንሴፕት ሪፈረንስ አንግል የሚባለው ከማንኛውም ሳይዳችን ተነስተን እስከ ኤክስ አክሲስ ድረስ እስክንደርስ ያለችው አንግል ነች። ያቺ የምትሰራው አንግል ፈርስት ኳድራንት ላይ ቆንኩ ያው ራሱ ከቴታ ጋር እኩል ነው። ሌላ አዲስ አንግል አልሰራው ፈርስት ኳድራንት ላይ ቆንኩኝ። እዚህ ሪፈረንስ አንግል ኦልሬዲ ራሱ የተሰጠኝ አንግል ነው። ምክንያቱም ከ0 እስከ 90 ባለው ውስጥ ነው ያለሁት። ከዛ ከፍ አላልኩም እና ሪፈረንስ አንግል የሚሆነው እዛ ነው። ያንኑ አንግል ፈልጌ ሳይኑን፣ ኮሳይኑን፣ ታንጀንቱ ነው ያለው። እዚህ ጋር ኮንኩኝ ግን ሁለተኛው ኳድራንት ላይ ኮንኩኝ። ምናልባት ብጽፋቸው ስንተኛ ኳድራንት እንደሆነ አንግላችን ሁለተኛ ኳድራንት ላይ፣ እኛው ደግሞ ሶስተኛ ኳድራንት ላይ ነው ያረፈው አይደለም። ይሄ ተርሚናል ሳይዳችን ሮዙ ሳይድ። ስለዚህ እሱን በማስመልከት 1 2 3 4ኛ ኳድራንት ላይ ያሉ ብለን ብናስቀምጣቸው ሁለተኛው ኳድራንት ላይ ለተቀመጠው አንግላችን ደግሞ ከሱ ተነስተን ወደ ኤክስ አክሲስ ስንወርድ ሪፈረንስ አንግላችን የምትሆነው ይችኛዋ ነች ማለት ነው። እና እዚህ ጋር ደግሞ ብለን ካየነው ሁለቱ ተደምሮ ዝርግ መስመር ወይም ደግሞ 180 ዲግሪ ይሰጡናል። ስለዚህ ቴታ ፕላስ ቴታ ሪፈረንስ 180 ዲግሪ ይሰጠናል። ይኸው ቴታ ሪፈረንስን ስፈልግ ከ180 ላይ ቴታን እቀንሳለሁ ማለት ነው። እንደዚህ አድርጌ ላገኘው እችላለሁ። ሶስተኛው ኳድራንት ላይ ከሆንኩኝ ደግሞ ሪፈረንስ አንግል የሚሆነው አሁንም ከሳይድ የተነስቼ ኤክስ አክሲስ እስከምደርስ ያለችው ርቀት ነች ሪፈረንስ አንግል የምትባለው ያለችው አንግል እና እሷን ለማግኘት እንደ ቅድሙ 180 ማይነስ ቴታ ብል አንግሉ ራሱ ከ180 የበለጠ ስለሆነ ቴታ ከ180 የበለጠ ስለሆነ ኔጌቲቭ ውስጥ ገባለሁ። ስለዚህ ምንም አልጠቀመኝም ማለት ነው። ከ0 እስከ 90 መግባት ነበር የፈለኩት፣ ኔጌቲቭ ውስጥ አስገባኝ። ግን በአንጻሩ ገልብቻው ቴታ ማይነስ 180 ብልግ ሪፈረንስ አንግል ቴታ ማይነስ 180 ብል ከ0 እስከ 90 ያለው ቁጥር ፖዚቲቭ ቁጥር አገኛለሁ ማለት ነው። እና እሱንም ልብ ብለን ስናየው ሪፈረንስ አንግላችን የሚሆነው ከትልቁ አንግል ከቴታ ላይ ይቺን ከዚህ እስከዚህ የመጣናትን ርቀት ስንቀንስ ማለት ነው። ስለዚህ ሪፈረንስ አንግላችን ቴታ ማይነስ 180 ይሆናል ማለት ነው። ሶስተኛው ኳድራንት ላይ ላለ አንግል። አራተኛው ኳድራንት ላይ ላለ አንግል ደግሞ ምንም አልቀረው፣ ድፍን ክብ ሊሞላል ነው። እሱ ላይ ላለ አንግል ደግሞ ሪፈረንስ አንግላችን 360 ዲግሪ ሲቀነስ ቴታ ምንም አልቀረውም ክብ ሊሆን እና ያው እንደ ቅድሙ ስንስለው ከተርሚናል ሳይዳችን ወደ ኤክስ አክሲስ የምንመጣበት የመጣናት አንግል ነች ሪፈረንስ አንግል የምትባለው ነው። ቴታ አር ትባላለች። እሷም ሪፈረንስ አንግላችን ከቴታ ጋር ስንደምረው እዚህም ጋር ልብ ብለን ለማየት ለማረጋገጥ ያህል ስንደምረው ሙሉ ክብ ይሰጠናል አይደል? እዚህ ቴታ ሪፈረንስን ብቻውን ሳስቀር በእርግጥም 360 ሲቀነስ ቴታ አገኛለሁ ማለት ነው።
በዚህ መልክ ሪፈረንስ አንግላችንን እየወሰድን የዛችን ሪፈረንስ አንግል ሳይን፣ ኮሳይን እና ታንጀንት እናያለን እና ካየን በኋላ ግን ሁሉም እዚህ ጋር የሚሰጠን ቫሊዩ በሙሉ የተሰረሰረው በሙሉ ፖዚቲቭ ነው የሚሆነው። ምክንያቱም ከ0 እስከ 90 ያሉ አንግሎች ሳይናቸው፣ ኮሳይናቸው፣ ታንጀንታቸውን ፖዚቲቭ ነው ኔጌቲቭ አይደለም ቢያንስ እና ስለዚህ ከእሱ አንጻር እያየን ሰከንድ ኳድራንት ላይ ከነበረ አንግላችን እንግዲያውስ ሳይኑ ፖዚቲቭ ይሆናል። ምክንያቱም ዋይ ፖዚቲቭ ነው፣ ኮሳይኔ ግን ኔጌቲቭ ይሆናል እና የዚችን አንግል ሄጄ ሳይኔን እንዳለ ወስዳለሁ። ኮሳይንን ስወስድ ግን ምናልባት በሌላ ቀለም ብጽፈው ለየት ያለ መረጃ ስለሆነ ሳይኔን እንዳለ ወስደዋለሁ፣ ፖዚቲቭ እንዳለ። ኮሳይኔን ስወስድ ግን ኔጌቲቭ አድርጌ ወስደዋለሁ። ምክንያቱም እዚህ ጋራ ኤክሴ ኔጌቲቭ ነበረ እና የዚች የቴታ ኮሳይ ኔጌቲቭ መሆን አለበት እና ኔጌቲቭ ጨምሬ ወስዳለሁ። ሶስተኛው አንግል ላይ ካለው ደግሞ ሶስተኛው አንግል ላይ ዋይም ኔጌቲቭ ነው፣ ኤክስም ወደ ግራ ሄደ ነው ኔጌቲቭ ነው። ስለዚህ እዚህ ጋር እዛች ጋር ያገኘኋትም ንባብ እንዳለ ሳይሆን ኔጌቲቭ እየጨመርኩ ወስዳለሁ ማለት ነው። አንግሌ የመጀመሪያ የነበረኝ ቴታ አንግል ሶስተኛው ኳድራንት ላይ ከነበረ እሱን በማስታወስ የለም የዚህ አንግል ሳይኑም ኮሳይኑም ኔጌቲቭ መሆን አለበት፣ ታንጀንቱ ግን እንዳለ መውሰድ እችላለሁ ማለት ነው። እዚህ ጋር ደግሞ ሳይኑና ኮሳይኑ የተለያየ ሳይን ከሆነ ታንጀንቱ ኔጌቲቭ አድርገን እንወስዳለን ማለት ነው። ምክንያቱም ታንጀንት የሚባለው ሳይን ኦቨር ኮሳይን ስለሆነ። በአንጻሩ አራተኛው ጋር ስንመጣ ኤክስ ፖዚቲቭ ነው፣ ወደ ቀኝ ሄደ ነው፣ ዋይ ደግሞ ኔጌቲቭ ነው። ስለዚህ ሳይንን ስወስድ ኔጌቲቭ አድርጌ ወስዳለሁ፣ ሳይንና ዋይ አንድ ላይ ስለሚሄዱ። ኮሳይንን ስወስድ ኮሳይን ፖዚቲቭ ስለሆነ እንዳለ ምንም ሳልጨምር ሳልቀንስ ወስዳለሁ። የሁለቱ ሳይን ደግሞ የተለያየ ከሆነ ታንጀንቱ የሚሰጠው ሁለቱ ተካፍሎ ስለሆነ ፖዚቲቭ ሲካፈል ኔጌቲቭ አድርጌ ወስዳለሁ ማለት ነው። እና እንደዚህ በማድረግ ትሪጎኖሜትሪክ ቴብሌን ተጠቅሜ የማንኛውንም አንግል ሳይን፣ ኮሳይን፣ ታንጀንት ማግኘት እችላለሁ ማለት ነው።